ምድራችን አንድ ጨረቃ ነው ያላት። ሌሎች ፕላኔቶች ግን በርካታ ጨረቃዎች አሉ። ከ8 ዓመት በኋላ ወደ ምድራችን የሚመጣ ግዙፍ አስትሮይድ አለ። በአይናችን ብቻ ሜርኩሪን፣ ቬኑስን፣ ማርስን፣ ጁፒተርን፣ ሳተርንን በቀላሉ ማየት እንችላለን። የዓለማችን ታላቁን የኤቨረስት ተራራ 3 እጥፍ ከፍታ ያለው ተራራ ማርስ ላይ አለ። ይሄ በጣም አስገራሚ ነው። አንድ ትንሽ ቴሌስኮፕ ራሱ ወደ ጁፒተር አቅጣጫ አድርጋችሁ ብትመለከቱት አራቱን ጋሊሊዮ ያያቸው የጋሊሊዮን ጨረቃዎች የሚባሉ አራቱን ሰልተው ታያላችሁ። አብዛኞቹ ሰዎች ፕላኔት ሲባል አሁን የተጀመረ ሳይንስ ይመስላቸዋል። ተሳስተዋል። ስለ ፕላኔት ምርምር የተጀመረው ከክርስቶስ ልደት በፊት በቀደምት ኢትዮጵያውያን በባቢሎናውያን የተጀመረ ትልቅ ፍልስፍናና ምርምር ነው። ለዛሬ ግን ምነግራችሁ ኢትዮጵያ ስለምትባል ፕላኔት ነው። በኢትዮጵያ ሀገራችን የተሰየመች ፕላኔት ነው። ስለሷ መረጃ ነግራችኋለሁ። ይህ ብቻ ሳይሆን አሁን በዘመናችን ደግሞ 2 ስያሜን ጨምረናል። ስለሱም ጨምሬ መረጃው ነግራችኋለሁ። ከልብ ወዳችኋለሁ። ሀሳብ አስተያየታችሁን ላኩልኝ፣ ጥያቄዎቻችሁን ላኩልኝ። ባንዴ ሁሉንም ጥያቄ ልመልስ አልችልም። ነገር ግን ቀስ እያልኩ ቪዲዮ እየሰራሁላችሁ ቆንጆ ነገሮችን ነግራችኋለሁ ብዬ አስባለሁ። እንግዲህ ስለ ፕላኔቶች እስቲ ልንገራችሁ። ስርዓተ ፀሐይ ሶላር ሲስተም ምንድነው? አጠቃላይ ስለ ሶላር ሲስተም ነው የምንነጋገረውና ሶላር ሲስተም ምንን ያካትታል ብለን ስናይ ዋናዋ ፀሐያችን ናት። ፀሐያችን ኦሪያሬስ ቶማስስ ጀምበር የምንላት ፀሐይ አለች። እንደገና ደግሞ በፀሐይ ዙሪያ የሚሽከረከሩ 8ቱ ፕላኔቶች ይጠቀሳሉ። የስርዓተ ፀሐያችን አባል ናቸው። ሌላው በፕላኔቶቹ ዙሪያ ደግሞ ያሉ ጨረቃዎች አሉ። ምድራችን አንድ ጨረቃ ነው ያላት እና ጨረቃ ናት። ሌሎች ፕላኔቶች ግን በርካታ ጨረቃዎች አሉ። ይሄን በቀላሉ ለማረጋገጥ አንድ ትንሽ ቴሌስኮፕ ራሱ ወደ ጁፒተር አቅጣጫ አድርጋችሁ ብትመለከቱት አራቱን ጋሊሊዮ ያያቸው የጋሊሊዮን ጨረቃዎች የሚባሉ አራቱን ሰልተው ታያላችሁ። በቀላሉ የሚታወቅ ነው። ስለዚህ እነዛን ያጀቡ በጣም ብዙ ጨረቃዎች እነዚህ ሁሉ የስርዓተ ፀሐያችን አባል ናቸው። ሌላው ደግሞ የስርዓተ ፀሐያችን አባል የምንለው በሺዎች የሚቆጠሩ በተለይ በውስጠኛው የስርዓተ ፀሐይ ክፍል የሚገኙ አለታማ ስሪትነት ያላቸው አስትሮይድ ናቸው። እንግዲህ አፖፊስ አስትሮይድ እንግዲህ ክቡራን ተመልካቾቻችን ከ8 ዓመት በኋላ ወደ ምድራችን የሚመጣ ግዙፍ አስትሮይድ አለ። እነሱ አለታማ ስሪት ያላቸው ናቸው፣ ግን ምድራችን አይመታም፣ ያልፋል ነው ሳይንሱ የሚለው። ይሄ ራሱ አንዱ የስርዓተ ፀሐይ አባላችን ነው። ሌላው የበረዶና አለት ስሪት የሆኑት በተለምዶ ኮከብ ዘቦቱ ዘነብ ጅራት ያለው ኮከብ የምንላቸው ጅራታማ ከዋክብት ብለን የምንጠራቸው ኮሜቶች ናቸው እና እነዚህ ራሱ የስርዓተ ፀሐያችን አንዱ አባል ናቸው። ሌላው ከኔፕቲዩን ጀምሮ በአጠቃላይ በውጭኛው የስርዓተ ፀሐይ ክፍል የሚገኙ በተለይ የአለት የበረዶ ስሪት የሆኑ አካላትን ጅራታማ ኮከቦችን ጨምሮ ምስሉ ላይ እንደምታዩት ትራንስ ኔፕቱኒያን አካላት የሚባሉትን ሁሉ የሚያጠቃልል ነው ስርዓተ ፀሐያችን እና በጣም ግዙፍ ነገር ነው። ስርዓተ ፀሐይ ስንል ቀላል አይደለም። እነዚህን ሁሉ አካላትን ባንድ ላይ የሚያጠቃልል ሶላር ሲስተም ወይም ስርዓተ ፀሐይ እንለዋለን። እጅግ የሚገራርሙ ነገሮች ነው ያሉት። እንግዲህ እነዚህ ፕላኔቶች አሉ፣ አስትሮይዶች አሉ፣ ኮሜቶች አሉ፣ ትራንስ ኔፕቱኒያን አካላት የምንላቸው አሉ፣ የኦርት ደመና አለ፣ ሌሎችም ነገሮችን ፕላኔቶችን ጨምሮ ስርዓተ ፀሐይ ውስጥ የሚካተቱ ስለሆኑ እነዚህን ሁሉ ያጠቃለለ ነው እንግዲህ ሶላር ሲስተም ስንል። አብዛኞቹ ሰዎች ፕላኔት ሲባል አሁን የተጀመረ ሳይንስ ይመስላቸዋል። ተሳስተዋል። ስለ ፕላኔት ምርምር የተጀመረው ከክርስቶስ ልደት በፊት በቀደምት ኢትዮጵያውያን በባቢሎናውያን የተጀመረ ትልቅ ፍልስፍናና ምርምር ነው። ለዚህ ነው ሉሲያን ዘ ኢትዮጵያንስ ዌር ዘ ፈርስት ቱ ኢንቨንት ዘ ሳይንስ ኦፍ ስታርስ የስነ ከዋክብትን ሳይንስ የጀመሩን ኤንድ ጌቭ ኔም ቱ ዘ ፕላኔትስ ለፕላኔቶች ስያሜ የሰጡ ህዝቦች ኢትዮጵያውያን ናቸው ብሎ በቡኮን አስትሮሎጂ ላይ የጻፈው። ስለዚህ የፕላኔት ሳይንስ ከክርስቶስ ልደት በፊት የተጀመረ ነው። ፕላኔት ማለት ራሱ ምንድነው የሚለውን ነገር ባጭሩ ልንገራችሁ። እንግዲህ ጥንት የነበረው በፕላኔት ዙሪያ ዕውቀት የነበራቸው ሀገራት ቅድም የጠቀስኩላችሁ ኢትዮጵያውያን፣ ባቢሎናውያን፣ በተለይ ግሪኮ ሮማኖች በኋላ ደግሞ የተነሱ ናቸው። ሌሎች ደግሞ ህንዶችም በጣም አዋቂዎች ነበሩ። ቻይናውያንም ፕላኔት ጥናት በጣም ታዋቂ ነበሩ። እነዚህ እንግዲህ ከክርስቶስ ልደት በፊት ጀምሮ ምርምር ያደርጉና ሰማዩን ይከታተሉ የነበሩ ድንቅ የዓለማችን ስልጡን ህዝቦችና ሀገራት ብለን መውሰድ እንችላለን። እንግዲህ ማንም ሰው በቃ ምንም ሳያስፈልገው ባይናኩላር
መነጽር አያስፈልግም፣ ቴሌስኮፕ አያስፈልግም። በአይናችን ብቻ ሜርኩሪን፣ ቬኑስን፣ ማርስን፣ ጁፒተርን፣ ሳተርንን በቀላሉ ማየት እንችላለን። ለምሳሌ አሁን ዛሬ ይህን ቀረጻ ባደረኩበት ቀን ምሽት ነው። ከሌሊቱ 6 ሰዓት አካባቢ በወጣ ጁፒተር አለ፣ ሳተርን አለ፣ ጨረቃም ትታያለች እና በቀላሉ እንለያቸዋለን። ቴሌስኮፕ ካለን ደግሞ ሳተርንን ከነቀለበቷ፣ ጁፒተርን ከአራቱ ጨረቃዎቹ ጭምር መናየው ይሆናል። ክቡራን ተመልካቾቻችን ቬኑስ ደግሞ የአጥቢያ ኮከብ ብላ ሞርኒንግ ስታር ጠዋት ላይ ታበራለች። አንዳንድ ኢቪኒንግ ስታር ሆና ደግሞ ማታ ላይ ወዲያው ፀሐይ እንደጠለቀች የምናያት ናት። ሜርኩሪ የምትታይበት ጊዜ አለ። ማርስ ደግሞ ቀልታ ካላት የብረት ማዕድን ክምችት አንጻር እናያታለን። ስለዚህ እነዚህም በቀላሉ ምንም ነገር ሳያስፈልጋችሁ በአይንቻ ስለምናያቸው ጥንት የነበሩ ህዝቦችም እነዚህን መርምረው ስያሜ ሁሉ ሰጥተው በፕላኔቶች ላይ ይራቀቁ ነበረ። ታዲያ ፕላኔቶችን ከከዋክብት የለዩበት ምክንያት ዘዴ ምንድን ነው የሚለውን ነው በጥቂቱ ነግራችሁ። እንግዲህ በአንጻራዊነት ሲታዩ ከዋክብት እንግዲህ ሲንቀሳቀሱ እናያለን። የማይንቀሳቀሱ ከሚመስሉ ከዋክብት ተለይቶ አንዳንድ ብርሃኖች በሰማይ ላይ እንደሚንቀሳቀሱ የጥንት ህዝቦች ያስተውሉ ነበር። በተለይ ግሪኮች እነዚህን ብርሃናትን ፕላኔቴስ አስቴሬስ ወይም ተንከራታች ወይም ተጓዥ ወይም ተንቀሳቃሽ ብርሃናት ይሏቸዋል። በተለይ ሁሉም እንቅስቃሴ ላይ ነው። ነገር ግን እነዚህ ይሄዱና አንድ ቦታ አታያቸውም። ሄደው ይሄዳሉ እና እነዚህን ተንከራታሽ ከዋክብት ወይም ተንቀሳቃሽ ከዋክብት ብለው ፕላኔቴስ አስቴሬስ ብለው የጥንት ግሪካውያን ሰይመዋቸው ነበረ እና ፕላኔት የሚለው ቃል የተገኘው ከዚህ ስያሜ እንደሆነ ልናውቅ ይገባል። ባቢሎናውያን ደግሞ 5 ፕላኔቶችን መዝግበዋል። በተለይ ሜርኩሪን፣ ቬኑስን፣ ማርስን፣ ጁፒተርና ሳተርንን ነው ባቢሎናውያን የመዘገቡትና ያወቁት የጥንት ባቢሎናውያን። ግሪኮ ሮማኖች ደግሞ 7 ናቸው ይሉ ነበረ። ኢትዮጵያውያንም በተመሳሳይ መልኩ 7 ብርሃናትን ነበረ ያስቡ የነበሩ። አይ ቲንክ ከግሪኮ ሮማን ጋራ በጣም ተመሳሳይ ሆኖ አግኝቼዋለሁ። በእርግጥ የኢትዮጵያውያኑ ትንሽ ለየት ይላል። ኮከብ ዘቦቱ ዘነብ ብራናው ላይ ማየት ትችላላችሁ። ጅራታማ ኮከብ የሚወጣበትን ያሉ፣ ከዛ ደግሞ አንድ ሴንትራል ፋየር የሆነ መሀል ላይ እሳት ያለበት ዓለምን ይጽፋሉ። ያ ሆኖ ግን ዋና የሚሏቸው ሸምሻን ፀሐይን፣ ሁለተኛ ቀመርን፣ ሶስተኛ አጣርድን ማለትም ሜርኩሪን፣ ቀጥለው ዝሁራ የሚሏትን ቬኑስን፣ ቀጥለው መሪ ብለው ማርስን፣ መሽተሪ ብለው ጁፒተር እና ዙሃል ብለው ሳተርንን። ስለዚህ 7ቱ ነው በኢትዮጵያውያን የሚታወቁት። በባቢሎናውያን 5፣ በግሪኮ ሮማን 7፣ በኢትዮጵያውያንም 7። ሆሄያቶቻችንም ስንመለከት ከሀግዕዝ እስከ ሆሳብ፣ ሀግዕዝ፣ ሁካዕብ፣ ሂሳልስ፣ ሐራብ፣ ሄሃምስ፣ ህሳድስ፣ ሆሳብ ስንል 7ቱን የሚመግቡ 7ቱ ከዋክብት ይላሉ በብራና ጽሁፎቻቸው ላይ። ከሀ እስከ ሆ ያሉት ፀሐይን፣ ጨረቃን፣ አጣርድን ማለትም ሜርኩሪን፣ ዝሁራን፣ ቬኑስን፣ መሪህን፣ ማርስን፣ መሽተሪን፣ ጁፒተርን፣ ዙሃል፣ ሳተርንን እነዚህን ለመወከል 7 ሆሄያት አድርገዋል ጥንት ኢትዮጵያውያን። ስለዚህ የፕላኔትን ሲስተምን በፊደሎቻቸው ጭምር ቀደምት ኢትዮጵያውያን ነው ያስቀመጡት። ስለዚህ እንደ ኢትዮጵያውያኑ 7 ናቸው። እንደ ሳይንሱ ደግሞ ምልከታ ከዚህ በመቀጠል እንሄድና ኢትዮጵያ ስለምትባለው ፕላኔት ነግራቸዋለሁ ክቡራን ተመልካቾቻችን። የሳይንሱ ዓለም ደግሞ ሜርኩሪን፣ ቬኑስን፣ ጁፒተርን፣ ሳተርንን ቆጥሮ ሌሎችን ጨምረዋል። ይሄም ደግሞ በጣም የሚገርም ነው። በተለይ በ1610 ጋሊሊዮ ጋሊሊ ቴሌስኮፕን ፈለሰፈ። ትልቅ እንደ ሳይንሱ እድገት ያመጣው የጋሊሊዮ ጋሊሊ የቴሌስኮፕ ግኝት ነበረ። ግን ቀደምት ኢትዮጵያውያን በተለይ ላሊበላ ቤተ ገብርኤል ላይ የስነ ህዋ መመልከቻ ክበብ እንደነበረው የሚያሳዩ ብዙ ጥናቶች ወጥተዋል። እነሱን ሌላ ጊዜ ይዤላችሁ ቀርባለሁ። አንድሮሜዳ ላይ ደግሞ በዝርዝር ስለምታገኙት ወደዛ አልመለስም እና በጣም ከመራቃቸው የተነሳ በአይናችን ልናያቸው ማንችላቸውን እነ ዩራኑስን፣ ኔፕቲዩንን በቀላሉ መታየት ጀመሩ። ዩራኑስ ታየ፣ ኔፕቲዩን የሚባለው ፕላኔት ታየ። እንግዲህ ይሄ ምንድነው? ቴሌስኮፕ ሲፈለሰፍ ደግሞ ርቀው ልናያቸው ማንችለው እነዚህ 5ቱ ፕላኔቶችን በቀላሉ በአይናችን ልናያቸው እንችላለን። ግን በአይናችን ልናያቸው ማንችላቸውን በጣም የራቁትን ደግሞ በእነዚህ በቴሌስኮፕ አጋዥነት ደግሞ መታየት ተጀመረ ማለት ነው። ስለዚህ በተለይ
በ16ኛው ክፍለ ዘመን በ18ኛው ክፍለ ዘመን ዩራኖስ እና ኔፕቲዩን ተጨምረው እንግዲህ ፕላኔቶች ብዛት 8 ፕላኔቶች ሆኑ። በተለይ በ1930 ደግሞ ፕሉቶ ተገኘች። እንግዲህ ዓለም 9 ናት ይል ነበር ዓለማችን ዓለም 9 ናት ይል ነበረ። ነገር ግን በ2006 አይ ቲንክ በ21ኛው ክፍለ ዘመን ላይ የዓለም አቀፉ ህብረት ፕሉቶ ፕላኔትነትን ደረጃ አታሟላም በማለት እንደገና 8 ሆነዋል ፕላኔቶች ማለት ነው። ስለዚህ ፕሉቶ ይሄን ደረጃ ልታሟላ አትችልም ብሎ የዓለም አቀፍ የአስትሮኖሚ ህብረት እንግዲህ ቆርጦ ፕሉቶን አውጥቷታል ማለት ነው። በፊት ነበረች፣ አሁን ደግሞ ወጣለች። ስለዚህ ፕሉቶ አትጨመርም። አሁን ላለው እንግዲህ ነገ ደግሞ ምን እንደሚመጣ እናቅም። ብቻ የሳይንሱ ዓለም ማሻሻያ ያደርጋል። 8 ፕላኔቶች አሉ። እንግዲህ ይሄ ሊታወቅ ይገባል። ምክንያቱም ለምንድነው ፕሉቶ ያወረዷት? ፕሉቶ ማታሟላው መስፈርት አለ ማለት ነው። አንድ ፕላኔት ለመባል 3 መስፈርቶችን ቢያንስ ሊያሟላ ይገባል። አንደኛ ፀሐይን የሚዞር መሆን አለበት። ሁለተኛ ደግሞ ስርዓቱን ጠብቆ እንዲቆይ የሚያደርገው በቂ መጠነቁስና የስበት ኃይል ያለ ሆኖ በዙሪያው ደግሞ ተከታይ ሆኑ ትንንሽ አካላት የሌሉት ነው ይላል። እነዚህን የሚያሟላ ከሆነ አንድ አካል ፕላኔት ብሎ ሳይንሱ ይወስደዋል። ስለዚህ ፕሉቶ ከዚህ አንጻር ይሄንን ልታሟላ አትችልም። እንግዲህ ከፀሐይ ካላቸው ርቀት አንጻር ከትንሽ ወደ ትልቁ ከሄድን ሜርኩሪን መጀመሪያው ማጣርድን፣ ቬኑስን፣ ዝሁራን፣ ቀጥሎ መሬታችንን፣ ቀጥሎ ማርስን፣ ቀጥሎ ጁፒተር፣ ቀጥሎ ሳተርን፣ ቀጥሎ ዩራኖስ፣ ቀጥሎ ኔፕቲዩንን እናገኛለን ማለት ነው። እንግዲህ ከፀሐይ አንጻር ከትንሽ ወደ ትልቅ ስንሄድ ማለት ነው ክቡራን ተመልካቾቻችንና እነዚህ ፕላኔቶች አንድ የሚያደርግና የሚያመሳስል ባህሪ እንዳላቸው ጥናቶች ይጠቁማሉ። አንዳንዶቹ ደግሞ ፍጹም የተለየ ተፈጥሮ አላቸው። ለምሳሌ ጁፒተር በጣም ይገርማችሁ ማዕበል ነክ ከባድ አውሎ ነፋስ አለው። ቬኑስ ደግሞ ከሰልፈሪክ አሲድ የተሰራ በጣም አሲዳማ ከባቢ አየር አላት። እንግዲህ በስክሪኑ ላይ እንደምትመለከቱት ይሄ በጣም ይገርማል። ማርስ ደግሞ ገንፍሎ በወጣ በጣም እሳተ ገሞራ ምክንያት የዓለማችን ታላቁን የኤቨረስት ተራራ 3 እጥፍ ከፍታ ያለው ተራራ ማርስ ላይ አለ። ይሄ በጣም አስገራሚ ነው። ሌላው ደግሞ እንደ ሳይንስ ጥናት ሜርኩሪ፣ ቬኑስ፣ መሬት፣ ማርስ በቃ በሰማያዊ አካል ግጭት ምክንያት የተፈጠሩ ጉድጓዶች አሏቸው ይላል። ጁፒተር፣ ሳተርን፣ ኡራኖስ፣ ኔፕቲዩን ደግሞ በዙሪያቸው ቀለበት አላቸው። በቀላሉ ልናይ እንችላለን። አንድ ቴሌስኮፕ ቤታችሁ ቢኖራችሁ ወደ ሳተርን ብትሄዱ ልክ ስዕሉ ላይ እንደምታዩት ራሱ በጣም ደስ የሚል ቀለበት አላትና ይሄንን ሳይንሱ ይጽፋል። አንዳንዶቹ ደግሞ ውጫዊ አካላቸው ልክ እንደ መሬት አለት በጣም አለታማ ነው፣ ሮክ አለው። ውጫዊ አካላቸው ደግሞ በረዶ ወይም አይስና ፈሳሽ ይበዛዋል ስክሪኑ ላይ እንደምትመለከቱት እና እዚህ ላይ ደግሞ ሮክ ምናምን ወይም አለት ስንል ሲሊከን እና ኦክሲጅን በብዛት ያለበት በተለይ ሲሊከን ዳይኦክሳይድ የተባለ ውሁድን የሰራ መሆኑን ማወቅ አለባችሁ። በተጨማሪም እንደ አልሙኒየም፣ ማግኒዥየም፣ ሰልፈር ወይም ድኝ የብረት ማዕድንን የያዘ ነው። በረዶ ሲባል ደግሞ የውሃ በረዶ የሰራ በተለይ ካርቦን ዳይኦክሳይድ፣ ሚቴን፣ አሞኒያ የመሳሰሉትን የያዘ ነው። ስለዚህ ይህንንም በደንብ አድርገን ማወቅ ይገባል። ለምሳሌ የመጠነ ቁሳቸው፣ እፍጋታቸው፣ ዳያሜትር ወይም ግማዘንጋቸው መለያየት በተለየ መልኩ ፕላኔቶች እንድናይ ያደርገናል። በተለይ ከፀሐይ ካላቸው ደግሞ ርቀት አንጻር ከባህሪያቸው ፊዚካዊ ባህሪያቸው ከመጠነ ቁሳቸው፣ ዳያሜትራቸው፣ እፍጋታቸው ለሁለት ልንከፍታቸው እንችላለን። ፕላኔቶችን ለሁለት ይከፈላሉ። ውስጣዊ ፕላኔት የምንላቸው አሉ፣ ወይም ኢነር ፕላኔት ውስጣዊ ፕላኔት የምንላቸው አሉ። በተለይ መሬትን የመሰሉ ናቸው፣ ቴሬስትሪያልስ ናቸው። ሌሎቹ ደግሞ ውጫዊ ወይም አውተር የሚባሉ ፕላኔቶች አሉ። በተለይ ጆቪያን ፕላኔት የሚባሉ ጁፒተርን የመሰሉ ናቸው። ይሄ በጣም ሊታወቅ ይገባል። ለፀሐይ የሚቀርቡ ከመሬት ጋር የሚቀራረብ ተፈጥሮ ያላቸው የሚባሉት ከፕላኔቶች መካከል ለምሳሌ ሜርኩሪ፣ ቬኑስ፣ መሬት፣ ማርስ ውስጣዊ ፕላኔቶች ይባላሉ፣ ወይም ቴሬስትሪያል ፕላኔቶች ነው የሚባሉት። ከጁፒተር ጋር ደግሞ ተቀራራቢ ተፈጥሮ ያላቸው ቀሪዎቹ 4ቱ ፕላኔት ለምሳሌ ጁፒተር፣ ሳተርን፣ ኡራኖስ፣ ኔፕቲዩን ደግሞ ውጫዊ ወይም ጆቪያን ፕላኔት በመባል ይታወቃሉ። ክቡራን ተመልካቾቻችን ውጫዊ ፕላኔት ወይም ጆቪያን ፕላኔት በመባል ይታወቃሉ። እነዚህ የውስጣዊ ፕላኔቶች አንድ የሚያደርጋቸው ቅድም የጠቀስኳቸው 4ቱም ለፀሐይ በጣም የቀረቡ ናቸው። ሜርኩሪ አጣርድ ማለት ነው፣ ዝሁራ ወይም ቬኑስ ማለት ነው፣ መሬታችንና ማርስ ወይም መሪ ለፀሐይ በጣም የቀረቡ መሆናቸው፣ መጠናቸው ደግሞ ትንንሽ መሆኑ፣ እፍጋታቸው ደግሞ ትልቅ መሆኑ
ውስጣዊ አካላቸው ደግሞ ከባድ ከሚባሉ ንጥረ ነገሮች ማለትም ብረት፣ ኦክሲጅን፣ ሲሊከን፣ ማግኒዚየም፣ ኒኬል እና ሰልፈር የተሰራ መሆኑ እነዚህ ልዩ ያደርጋቸዋል ክቡራን ተመልካቾቻችን። ስለዚህ እነዚህን ሁሉ ፕላኔቶች በአግባቡ መረዳት ማወቅ ያስፈልጋል።